ሐሊማ የምትባል አንድ ምስኪን አዛውንት ባሏም ልጆቿም ከሞቱባት በኋላ ብቻዋን ትኖር ነበር። ሐሊማ ነገራቶችን በእርጋታ የምታስብ ራሷን ለብቻዋ የምታስተዳድር በቤቷ ውስጥ ከላሟ ውጪ ምንም ነገር ያልነበራት ምስኪን ሴት ናት። ሐሊማ ሁል ጊዜ ማታ ማታ ያለቻትን ብቸኛ ላሟን ካለበቻት በኋላ ጠዋት ላይ ወተቱን ይዛ ትወጣና ገበያ ላይ ትሸጠዋለች። በዚህም ራሷን ታስተዳድራለች። የመንደሩ ሰዎችም በሐሊማ እርጋታ ዝምተኝነቷ በጣም ይወዷታል። በዚህም ሁኔታ ላይ ሳለች አንድ ቀን ከላሟ ወተትን ካለበች በኋላ በጠዋት ወተትን ይዛ ወደ ገበያ ትወጣለች። ወደ ገበያም ወጥታ ወተቱን በአግባቡ ከሸጠችና ከጨረሰች በኋላ ማታ ላይ ወደ ቤት ትመለሳለች። ወደ ቤቷም እየተመለሰች ሳለ ከአንድ ጎን የአንድ ሕፃን ልጅን ድምፅ ትሰማለች። ልጁ ገና ሕፃን ነበር። እንደራበው ሰው በጣም ማልቀስ ጀመረ። ድምፁንም የሰማቸው ሐሊማ ዝም ብላ ልታልፈው አላስቻላትም። ወደ ልጁ ጋርም ጠጋ አለችና ምን ሆነህ ነው ልጄ? እዚህ ምን ትሰራለህ? ቤተሰቦችስ የት ናቸው? ቤትህስ የት ነው ብላ ትጠይቀዋለች። ልጁ ግን ማልቀስ ብቻ ሆነ። ምንም ሊያወራላት አልቻለም። በጣም ያዘነችለትም ሐሊማ ትታው ልትሄድ አልፈለገችም። ከራሷ ጋር ትይዘውና ወደ ቤቷ ይዘው ትሄድ ጀመር። ልጁ ገና ብዙ ማውራት የማይችል ሕፃን ነበር። በዚህም ወደ መንደር ገብታ የመንደሩ ሰዎች ሲመለከቷት በጣም ተደሰቱ። ሐሊማ ከአሁን በኋላ ብቻዋን አይደለችም፣ ጭርታዋን የሚያስወግድላት ልጅ አግኝታለች እያሉ በደስታ ያወሩ ጀመር። ሐሊማም ይህንን ከሰዎች ስትሰማ ትንሽ ልቧ ተረጋጋ። በጣም ደስ አላት። ምናልባት ይሄ እኮ ፈጣሪ ብቸኛ መሆኔን አውቆ ያዘጋጀልኝ ነገር ሊሆን ይችላል ብላ ማመስገን ጀመረች። ሐሊማም ልጁን እንደያዘችው ወደ ቤት ትገባለች። በጣም እንደራበው ልጁ ከለቅሶ ያስታውቅ ስለነበር ወተትን አፍልታ ካቀዘቀዘችለት በኋላ ከዳቦ ጋር አቀረበችለትና ታበላው ጀመር። የጎረሰውን ሳይወጥ ቶሎ ቶሎ ነበር ሲበላ ነበረው። በጣም እንደራበው ከአበላሉ ያስታውቃል። ሐሊማም በጣም ደስ አላት። ብዙም ሳይቆይ ልጁ በበላበት ቦታ እንቅልፍ ይወስደዋል። ሐሊማም ከአጠገቧ የሚያሳሳና የሚያምር ልጅ ተኝቶ ስትመለከት የሆነ ደስ የሚል ነገር ውስጧን ይሰማት ጀመር። ለመሆኑ ግን ስምህ ማን ነው ብላ ጠየቀችው። ነገር ግን ልጁ ጭልጥ ያለ እንቅልፍ ውስጥ ስለነበር ሊመልስላት አልቻለም። ሐሊማም ከአሁን በኋላ ስምህ ኢብራሂም ነው ትለዋለች። ከዛን ቀን ጀምሮ ሐሊማ ኢብራሂምን በጥሩ እንክብካቤ የሚፈልገውን ነገር እያደረገችለት እንደ ልጇ አይታ ማንም ስለሌላት እንደውም ከዛ በላይ ያየችው ትንከባከበውና እንደ ልጅ ካጠገቡ ሆና ታጫውተው ጀመር። በዚህም ኢብራሂም በጣም ደስተኛ ነበር። ሐሊማ በምታደርገው ነገር ላይ ሁሉ ኢብራሂም አብሯት እንዲሆን ታደርግ ጀመር። ወደ ወንዝ ውሃ ለመቅዳት ስትሄድ አብራው ወደዛ ትሄዳለች። በዛውም እዛው ታጥበዋለች። ወተት ስታልብም ላሟ ጋር ትወስደዋለች። ከላሙ ጋር ቀስ እያለ እንዴት እንደሚግባባም ታስተምረው ጀመር። ወተትንም አልባ በእቃ አስተካክላ ከጨመረች በኋላ ወደ ገበያ ኢብራሂምን ይዛው ትወጣለች። ወተት እንዴት እንደሚቀዳ እንዴት እንደሚሸጥም ታሳየዋለች። በዚህም ቀስ በቀስ ኢብራሂም እያደገ ትልቅ ወጣት ልጅ ይሆናል። ነሻጣውና ለስራ ያለው ጉጉት ሁሉም ሰው ይወደዋል። በምንም ነገር ላይ ሐሊማ ብቻዋን እንድትሰራ አይፈቅድላትም። በቻለው አቅም እሱ ይሰራል። ከጫካ የወጣ እንጨት ይለቅምላታል። አንዳንዴ እሷ ሲደክማት ወተትን አልቦ ወደ ገበያ ወጥቶ ይሸጣል። በዚህም ሐሊማ የኢብራሂምን ውጤት ስታይ በጣም ደስተኛ ነበረች። በምንም ሁኔታ ላይ ብትሆን ኢብራሂም ከሷ ጋር አይላቀቅም። ከዛም በላይ ኢብራሂም ሲጠራት ሐሊማ አልነበረም የሚላትም እናቴ እያለ ነበር የሚጠራት። በዚህም ሲጠራት ሁሌ ልቧ ስንጥቅ ይል ነበር። ኢብራሂምም በደንብ ስራውን ከተላመደ በኋላ ወደ ሐሊማ ጋር ይሄድና እናቴ ሆይ ከዚህ በኋላ ወደ ገበያ መውጣት አይጠበቅብሽም። ከዚህ በኋላ ለኔ ተይልኝ። እኔ ወደ ገበያ ራሴ ወጥቼ ወተቶችን ሽጬ እመጣለሁ። አንቺ እዚህ ሆነሽ ረፍት አድርጊ። አሁን ረፍት የማድረጊያ ጊዜሽ ነው ይላታል። ሐሊማ ከኢብራሂም ይህንን ስትሰማ በጣም ተደሰተች። ያኔ እያለቀሰ ከመንገድ ላይ ማንሳቷ በጣም ለጥሩ ነገር በመሆኑ ደጋግማ አላህን ታመሰግናለች። አንድ ቀንም በጠዋት ኢብራሂም ከሐሊማ ጋር ቁጭ ብሎ ከበላ በኋላ እናቴ ሆይ ዛሬ ስራ አብረን እንወጣለን ይላታል። እሷም እሺ ብላ ከሱ ጋር መውጣት ጀመረች። ነገር ግን ይዟት የሄደው ወደ ስራ ቦታ አልነበረም። በአንድ ከተማ ጫፍ ላይ ወዳለ ቦታ ነበር የሄደው። በዛ ቦታ ላይ በራሱ የሰራው ድሮ ከሚኖርበት ቤት የተሻለ ቤት ነበር። ከዚህ በኋላ እዛ ቤት ውስጥ መኖር አይጠበቅብሽም። ይሄ ላንቺ ብዬ የሰራሁት ቤት ነው። ይሄ አዲሱ ቤታችን ነው። ወደዚህ እንመጣለን ይላታል። ሐሊማም አላህ የኢብራሂምን ለውጥ
በሰፊውና በትልቁ እያሳያት ስለሆነ በጣም ተደሰተች። ደጋግማም ጥሩ ነገር እንዲገጥመው ዱዓ አደረገችለት፣ መረቀችው። ከዛም ያንን ሊወድቅ የደረሰ ቤታቸውን ትታ ወደ አዲሱ ቤት ትመጣለች። ኢብራሂም ወደ ሰራላት ማለት ነው። ከድሮ በእጥፍ የተሻለና በጣም ሰፊ ነበር። እዛም ሆኖ ሐሊማ ቤት ስትሆን ኢብራሂም ወደ ስራ ወጥቶ ነበር። ስራን ሰርቶ ወተትን ሽጦ ወደ ቤት ይመለስ የነበረው። ቀናቶች፣ ወራቶች እያለፉ ሲመጡ ኢብራሂም በውስጡ ሚስትን ማግባት የሚለው ነገር ይመላለስበት ጀመር። ለሐሊማም ሄዶ ስለ ጉዳዩ ያማክራታል። ሐሊማ ይህንን ስትሰማ በጣም ደስተኛ ነበረች። አዎ ልጄ፣ በዚህ ዕድሜ ማግባት አለብህ። ስለ መንደሩ ሰዎች ካንተ የበለጠ እኔ ስለማውቅ እኔ ራሴ አጣርቼ ጥሩ የምላትን ሴት አመጣልሃለሁ ትለዋለች። ይህንንም ከሐሊማ ሲሰማ ኢብራሂም በጣም ደስተኛ ነበር። ኢብራሂምም በገበያ ላይ ስራውን በደንብ አጠናክሮ ሌላንም ስራ ጨምሮ ጥሩ ትርፍን ለማግኘት ታግቶ መስራት ጀመረ። እናትም ተነስታ በመንደሩ እየዞረች የምታውቃቸው ሰዎች ጋር እየሄደች ጥሩና መልካም የሚሉትን ሴት እንዲጠቁሟት ትጠይቃቸው ጀመር። በስተመጨረሻም ወደ አንድ ቤት ትጠቁማለች። ወደዛ ቤት ስትሄድም አንድ እናቷም አባቷም የሞቱባት ምስኪን ሴት ነበረች። ይህች ሴት የምትኖረው ካክስቷ ጋር ነበር። በስነ ምግባሯ እንዲሁም ውብ በመሆኗ ትታወቃለች። ሐሊማም ይህንን ስታይ በጣም ተደሰተች። ወዲያውኑ ነበር እሷን ለኢብራሂም ያቀደችው። ወደ ቤትም ተመልሳ ለኢብራሂም ስለ ጉዳዩ ትነግረዋለች። የመረጠችለት ሴት የቲም እንደሆነች እናትም አባትም እንደሌሏት ሁሉንም ነገር ትነግረዋለች። በዚህም ኢብራሂም በጣም ደስተኛ ነበር። አነስ ያለችም ሰርግ ተዘጋጀችና የተወሰኑ የመንደሩ ሰዎች ተሳተፉ። ከዛም ኢብራሂምና መርየም የተባለችው አዲሱ ሚስቱ ይጋባሉ። የራሳቸውን ቤት እስኪሰሩ ድረስ ለጊዜው ኢብራሂም ለእናቱ ሐሊማ በሰራላት ቤት ውስጥ ሶስቱ አብረው መኖር ጀመሩ። ለተወሰኑ ጊዜያት ኢብራሂም ወደ ስራ ሲወጣ መርየም ከሐሊማ ጎን አትጠፋም። በስራ ላይ ታግዛታለች፣ አብራት ትጫወታለች። ቀናቶች እያለፉም ሐሊማ ለኢብራሂም ምን ያህል ቅርብ እንደሆነች እሱም እንደዛው ምን ያህል እንደሚዋደዱ ምን ያህል እንደሚያስብላት እያየች ስትመጣ እንዲሁም ቤቱን እየተላመደች እንደ ራሷ ቤት እያየችው ስትመጣ የመርየም ባህሪ እየተቀያየረ ይመጣል። ለትንሹም ለትልቁም ሐሊማ ላይ ትጮህባታለች። ሐሊማ ዝምተኛ፣ ንግግሯ አናሳ ስለነበረ ዝም ብላ ስታዳምጣት ጥፋተኛ ነኝ ብላ እያሰበች ነው ብላ ስለምታስብ በትንሹም ነገር ትቆጣታለች። ሐሊማ ግን መርየም የምትላትና የምትናገራት ነገር ጥፋት ሆኖ አልታያትም። ቢሆንም ግን እቤቱ ላይ ክፍተት ማስገባት ስለማትፈልግ ያለቻትን ነገር በአግባቡ መስራት ጀመረች። ነገር ግን ይሄ የአንድ ቀን ወይም የሁለት ቀን ብቻ አልነበረም። ልጇ ኢብራሂም ከስራ ሲመለስ ምንም ነገር አታሳየው። ውዴታ እንዳለ በጥሩ እየኖሩ እንደሆነ ፈገግ ብላ ሰላም ብላ ትቀበለዋለች። መርየምም ቢሆን ኢብራሂምን ተወደው ስለነበር እሷም ፈገግ ብላ ነበር የምትቀበለው። በዚህ ኢብራሂም ቤት ውስጥ ምን ይፈጠር ምን እየተከናወነ ይሆን አያውቅም። ሁሉም ነገር በሰላምና በደስታ እየሄደ ነው ብሎ ነበር የሚያስበው። ኢብራሂም ወደ ስራ ሲወጣ ሐሊማ ጭንቅ ይላታል። ምን ላድርግ እያለች ትጨነቃለች። ኢብራሂም እግሩ ወደ ስራ እንደወጣ መርየም ብዙ አትቆይም። ወዲያውኑ ሐሊማ ጋር ከተፍትልና እንደ ተለምዶዋ እሷን ስራ ማዘዝ፣ እሷን መቆጣት፣ እሷ ላይ መጮህ ትጀምራለች። ሐሊማ መርየምን ልናገራት ብትል ትችላለች። ነገር ግን ለልጇ ኢብራሂም ቀልብ ብላ ለቤታቸው ክብር ስትል ግን ቤት ውስጥ እንኳን መቀመጥ አቁማ ወደ ውጪ ወንበር ይዛ ትወጣና ቁጭ ትላለች። የመርየምን ባህሪ እንዲስተካከል ኢብራሂምን ባለበት አላህ እንዲጠብቀው ዱዓ ታደርጋለች። የሐሊማና የመርየም ነገር በጣም እየሻከረ ይመጣል። ኢብራሂም ከስራ ሲመለስ ለማስመሰል ብትሞክርም ኢብራሂም በቤት ውስጥ የሆነ ነገር እንዳለ ይገባዋል። ነገር ግን ሁለቱም ቢሆን ፈገግ ይሉለታል፣ እሱ ዘንድ ይጫወታሉ። ግን ንግግራቸው ላይ የሆነ ነገር እንዳለ፣ በመካከላቸው የሆነ ነገር እንደተፈጠረ ኢብራሂም ይገባዋል። መርየም ከነሱ እስክትርቅ ጠብቆ እናቱ ሐሊማ ብቻዋን ስትሆን ኢብራሂም ይጠይቃታል። እቤት ውስጥ የተፈጠረ ነገር አለ እንዴ? ንገሪ፣ ምንም ላውቅ አልቻልኩም፣ የሆነ ነገር ግን የተፈጠረ ይመስለኛል ይላታል። ሐሊማ ግን ኧረ አብሽር፣ ምንም ነገር አልተፈጠረም፣ ሁሉም ነገር ሰላም ነው፣ ዝም ብሎ ውስጥ የሚመላለስ ነገር ነው እንጂ እቤት ላይ ምንም የተፈጠረ ነገር የለም ትለዋለች። አንድ ቀንም ሐሊማ ብቻዋን የቤቱ ደጃፍ ላይ ቁጭ ብላ ሳለ መርየም በአጠገቧ ስታልፍ ልጄ እባክሽ ከቤቱ ውሃ ይዘሽልኝ ነይ ትላታለች። መርየም ግን ሰበብ ፈልጋ ስራ እየሰራው አይደል እንዴ? ቁጭ ብለሻል እኮ ለምንድነው ለራስሽ ውሃ ማታመጪው እያለች ትጮህ ጀመር። ሐሊማም በቃ ችግር የለውም ራሴ ወስዳለሁ ትላታለች።
ከዛም መርየም እየተበሳጨች ቦታውን ለቃ ትሄዳለች። ኢብራሂም ግን ሁለቱም ለማስመሰል ቢሞክሩ የሆነ ነገር እንደተፈጠረ ገብቶታል። ሁሌ ወደ ቤት እየገባ እናቱን ሐሊማ ያስጨንቃታል። እባክሽ ንገሪኝ ይላታል። ሐሊማም የኢብራሂም መጨነቅ እንዲሁም ደግሞ የሚስቱ መርየም መቀያየርና በእሷ በጣም መናደዷን ምንም እንደማትወዳት ስታውቅ ቤቱን ለቃ ለመሄድ ትወስናለች። ይህንንም ያደረገችው በሁለቱ መካከል ምንም ነገር እንዳይፈጠርና እሷ ርቃ የሰላም ኑሮን እንዲኖሩ በማሰብ ነበር። ኢብራሂምና ሐሊማም ተኝተው ሳለ ቀስ ብላ ማንም ሳያያት የተወሰነ ነገርን ይዛ ቤቱን ተሰናብታ ትሄዳለች። ምንም ቢፈጠር ኢብራሂም መጥፎ ነገር እንዲነካው አትፈልግም። ትዳሩም እንዲበላሽ አትፈልግም። ምናልባት እኔ ርቄ የተሻለ ኑሮ ሊኖሩ ይችላሉ። ተዋደው ተፋቅረው በመካከላቸው ምንም ሳይኖር በደስታ ልጆችን ወልደው ይኖራሉ ብላ ቤቱን ለቃ ሄደች። ጠዋት ላይም ኢብራሂም ከእንቅልፉ ተነስቶ የሐሊማ ክፍል ሲገባ ሐሊማን ያጣታል። በጣም ይደነግጣል። እናቴ እያለ ይጣራል። ነገር ግን በየቦታው እየዞረ ቢፈልጋትም ሊያገኛት አልቻለም። ሚስቱንም ጠየቃት። እሷም እኔ አላወቅኩም ትለዋለች። በመንደሩ ላይ ወጥቶ የመንደሩ ሰዎችን ማጠያየቅ ጀመረ። ሐሊማን አይታችኋታል? ወዴት ወጣ ነው እያለ ይጠይቃል። ነገር ግን አንዳቸውም አላየንም፣ ወዴት ሄዳ ነው እያሉ ራሳቸውም ግራ ይጋባሉ። አንዳንድ ሰዎች ምናልባት ሐሊማ ወደ ገበያ ወጥታ ሊሆን ይችላል፣ አንዳንዶቹ ወይ ደግሞ ቤተሰቦቿን ልጠይቅ ሄዳ ሊሆን ይችላል ይሉታል። ነገር ግን ኢብራሂም ግራ ይገባዋል። ለሚስቱም እንዳጣት ይነግራታል። ሚስት የሐሊማን መጥፋት ስታውቅ በጣም ተደሰተች። ነገር ግን ደስታዋን በውስጧ ነበር ያደረገችው። ኢብራሂም ፊት ማልቀስ፣ ለሐሊማ እንደሚጨነቅ ሰው ወይኔ የት ሄዳ ነው እያለች ማፈላለጓን ግን ቀጥላለች። ቀናቶችም አለፉ። ሐሊማ ግን አልተመለሰችም። በዚህም ኢብራሂም በጣም ይጨንቀዋል። ወደ ሥራ መውጣቱን ማቆም። ሚስትም ባሏ ቤት ስላለ ማስመሰሏን ቀጥላለች። የመንደሩ ሰዎችም እንደዛው ተጨንቀዋል። ሐሊማ ወዴት ጠፍታ ነው? ማን የወሰዳት እያሉ ተጨነቁ። ኢብራሂምም ግራ ይገባዋል። ሐሊማ እንደምታደርገው ወተቶችን ይዞ ይወጣል፣ ወተቶችንም ይሸጣል። ነገር ግን እንደዛም ቢሆን እሷ አልተመለሰችም። እናቱ ሐሊማ መጥፎ ነገር እንዳይነካት ዱዓ ማድረግ ጀመረ። የት ሄደሽ ነው እናቴ እያለም ተጨነቀ። ባገኘው ክፍት ሰዓት ሰዎችን እየሄደ ማጠያየቅ፣ በየመንደሩ እየተሽከረከረ ሐሊማን ከመፈለግ አልተወገደም። ያኔ የቤት ውስጥ የሆነ ነገር ተፈጥሮ እንደሆነ ፊቷ ላይ አይቶ ነበር። ምን አለ ያኔ ተረድቻት እንድትነግረኝ ባስጨነኳት እያለ ራሱን ማውቀስ ጀመረ። ሁል ጊዜ እናቱ ሐሊማ እንደምታደርገው ወተቶችን አልቦ እያወጣ እዛው ይሸጣል። እዛው ቁጭ ብሎም ሰግዶ ዱዓ ያደርጋል። እናቱ በሰላም እንድትሆን በሰላም አላህ እንዲያገናኛቸው ዱዓ ያደርጋል። ከብዙ ፍለጋ በኋላም ሰልማን ወደ ድሮ ስራው ይመለሳል። ወተቶችን ይዞ እየወጣ ወደ ገበያ ይሸጣል። ይህንንም ያወቀችው ሚስቱ ደስተኛ ሆነች። አሁን ቤት ውስጥ ብቻዋን እሷን ያለችው እንደፈለገች መሆን ትችላለች። ሚያናድዳትም ሆነ ሚያስከፋት ሰው የለም፣ በሷ አስተሳሰብ ማለት ነው። ቢሆንም ግን በስራ ላይ በጣም ሰነፍ ሆነች። እቤት ታጸዳላት፣ ምግብ ትሰራላት የነበረችው ምትጮህባት ያቺ ምስኪን ሐሊማ አሁን ከአጠገቧ ስለሌለች ቤቱ ይዝረከረካል። ዞር ብላም አታየው። ቁጭ ብላ ከጎረቤት ልጅ ጋር አብራ ታወራለች፣ ትሳሳቃለች። ኢብራሂም ከስራ ሲመለስ ደግሞ ቤት ውስጥ የሚበላ ነገር የለም እያለች ትጮህበታለች። ኢብራሂም የሚስቱ ነገር በጣም ግራ ያጋባው ይመጣል። አንድ ቀንም ኢብራሂም ከስራ በጊዜ ወደ ቤት ይመለሳል። ወደ ቤት ሲገባ ሚስቱ አላየችውም ነበር። ወደ ቤትም ሲገባ ሚስቱ በመስኮት በኩል ከጎረቤት ጋር እያወራች ነበር። የምታወራውም ነገር ኢብራሂም ሲሰማ በጣም ደነገጠ። አሁን ያቺን አሮጊት ሐሊማ እንድንገላገላት አደረኩኝ። ከአሁን በኋላ እኮ ቤት ውስጥ በነፃነት በደስታ ነው እየኖርኩ ያለሁት እያለች ነበር ስታወራ የነበረው። ይህንንም የሰማው ኢብራሂም ራሱን መቆጣጠር አቃተው። ለካ የሚወዳት እናቱ ሐሊማ ቤቱን ለቃ የወጣችው የገዛ ሚስቱ ስታስጨንቀው ነበር። ይህንን ነገር እስካሁን ባለመረዳቱ በጣም አዘነ። በሰዓቱ ለመርየም ምንም አላላትም ነበር። ቀጥ ብሎ ወደ ውጪ ይወጣል። ድጋሚ ኢብራሂም እረፍትን ያጣል። ስለዚህ ተነስቶ እናቱን ሐሊማ ለመፈለግ ይወስናል። ምናልባት ልትሄድ የምትችለው ወደ ድሮ መንደሯ ነው ብሎ ማሰበ። ወደ ድሮ መንደርም ሄዶ ሰዎችን ማጠያየቅ ጀመረ። ሰዎችም ሐሊማን እንዳላዩት ይነግሩታል። ሐሊማ ትሄድበታለች ብሎ ያሰበውን ቦታ እየሄደ ማጠያየቅ ጀመረ። በሆነ ሰዓት ላይም አንድ አሮጊትን አስቆሞ ይጠይቃል። ያቺ ሴትም ሐሊማ በሁለት ቀን አንዴ ወደዚህ መንደር እንደምትመጣ መታም የተቸገሩ ሰዎችን ረድታ መንደሩ ላይ ትንሽ ቆይታ እንደምትሄድ ይነገረዋል። ከዛም ኢብራሂም ወደ ተጠቀሙ ቦታ መሄድ ጀመረ። ብዙ ከተጓዘም በኋላ ይመሽበታል።
ከአንድ ጎጆ ቤት በኩልም ብርሃንን ይመለከታል። ወደዛ ብርሃንም ያቀናል። በሩንም አንኳኩቶ ወደ ውስጥ ሲገባ ውስጥ የነበረው አንድ አዛውንት ነበር። ኢብራሂምም የመጣበትን ዓላማ ወዲያውኑ ለሽማግሌው ይነግረዋል። ሐሊማ የምትባል ሴትን እንደሚፈልግ፣ እናቱ እንደሆነች እንደጠፋችበት ሁሉንም ነገር ይነግረዋል። አዛውንቱም ወዲያውኑ ነበር ሐሊማን ያወቃት። ሐሊማ ያለችበትን ቦታ ማወቅ ከፈለክ ይዤ ይሄዳለሁ፣ ነገር ግን ቅድሚያ ስለ ራስህ ንገረኝ። እስካሁን ድረስ ሳትፈልጋት እንዴት አሁን ልትመጣ ቻልክ? እሷም እንደሆነ ብዙ ከሰው ጋር መቀላቀልን አታበዛም። ቁጭ ብላ ዚክር ማድረግን ነው የምታዘወትረው ይለዋል። ኢብራሂምም ሙሉ ታሪኩን ምንም ሳያስቀር ለአዛውንቱ ይነግረዋል። ከዛም አዛውንቱ ኢብራሂምን ይዞ በዛ ማታ ወደ ሐሊማ ጋር ያቀኑ ጀመር። ሐሊማ ብቻዋን አንድ ክፍል ውስጥ አላህን እያስታወሰች ዱዓ እያደረገች ነበር። ወደ ውስጥም ገብቶ ኢብራሂም ሐሊማን ሲመለከታት ሮጦ ወደ እሷ ጋር ይሄድና ቁጭ ብሎ ያቅፋታል። ሳያስበውም እንባው መውረድ ጀመረ። እስካሁን ለምን ጠፍተሽ ነው እናቴ ብሎ ጠየቃት። ሐሊማም ለምን ተጨነክ? እኔ እኮ እንድትጨነቅ ብዬ አልነበረም የሄድኩት። ምናልባት መርየም ያስከፋችኝ ከመሰለ ተሳስተሃል። እኔ እዛ መቆየቴ በእናንተ ትዳር መሃል ሌላ ነገር እንዳይፈጠር ውዴታችሁ እንዳይቀዘቅዝ በማለት ነው ያንን ቤት ለቅቄ የወጣሁት እንጂ በማንም ላይ ተቀየሜ አይደለም ትለዋለች። ኢብራሂምም ይህንን ሲሰማ ትንሽ ይረጋጋል። ቢሆንም ግን ወደ ቤት እንድትሄድ ስለሚፈልግ አብረን እንሄድ፣ አንቺን ጥዬ አልሄድም ይላታል። ሐሊማም እኔ እንደዛ አላደርግም፣ ሚስትህ ብቻዋን ስለምትሆን አንተ መሄድ አለብህ፣ ደስታችሁና ፍቅራችሁ የሚጨምረው ከኔ ውጪ ሲሆን ነው ትለዋለች። ኢብራሂም ግን አንቺ ካልሄድሽ መቼም ወደዛ አልሄድም ይላታል። አዛውንቱም ቢሆን ኢብራሂምን ደግፎ ተነሺ ወደዛ ሂጂ፣ ለሱም ልብ መረጋጋት ላንቺም ደስታ ሲባል ወደዛ ብትሄጂ የተሻለ ይሆናል ብሎ ኢብራሂምን ደግፎ ሐሊማ እንድትሄድ ይጎተጉቷት ጀመር። በስተመጨረሻም ሐሊማን ያሳምኗትና ተነስታ ከነሱ ጋር መሄድ ጀመረች። ኢብራሂምም በጣም ደስተኛ ሆነ። መርየምም ኢብራሂም ከሷ በራቀበት በተወሰኑ ቀናቶች ውስጥ ትልቅ ትምህርትን ወሰደች። ከአጠገቧ ማንም ሳይኖር እንደዛ እንደፈለገ ታሰራት የነበረችው ሐሊማ ሳትኖር የፈለገችውን ነገር እያረገች ምንም የማይላት ባሏ ሳይኖር ሲቀር በጣም አዘነች። ለካ ብቸኝነት በጣም ይከብዳል። ሐሊማን ማባረር አልነበረብኝም። እንደዛ የሚዋደዱ እናትና አባትን መለያየቴ ትልቅ ጥፋት ነው እያለች ማልቀስ ጀመረች። ኢብራሂም ከሄደ ቀን ጀምሮ ታማሚ ሆነች። ውስጧ በጣም ተረበሸ። ያቺ ምስኪን አሮጊት እስቲ ምን አድርጋኝ ነው እንደዛ የበደልኳት እያለች ማሰብ ጀመረች። ነገር ግን ስታስታውስ የሸይጣን ጫወታ እንጂ ሐሊማ ለሷ ያደረገችላት ብዙ ውለታ እንዳለ እንጂ ሌላ ምንም ልታገኝ አልቻለችም። በዚህም ራሷ በጣም ትልቅ ጥፋተኛ ሆኖ ስለታያት ያንን ቤት ለቃ ወደ ምስኪኗ አክስቷ ቤት እንደዛ እየተቸገረችና ስራ እየሰራች ራሷን ለመቅጣት ወሰነች። ኢብራሂምም ሳይመጣ ደብዳቤን ጽፋለት ቤቱን ለቃ ወጣች። ኢብራሂምም ወደ ቤት ገብቶ ሚስቱን ሲፈልጋት ያጣታል። ብዙ ፈልጓት ሊያገኛት ባለመቻሉ ያዝናል። ነገር ግን ያስቀመጠችለትን ደብዳቤ አንስቶ ያነበዋል። ደብዳቤውንም ካነበበ በኋላ ጥሩ አድርጋለች ብሎ ወሰነ። ከዛም ኢብራሂም ራሱ በሰራው ቤት ውስጥ እንደ ድሮ በደስታና በፍቅር ከእናቱ ጋር መኖር ጀመረ። አንዳንድ ጊዜ በዱንያ ላይ ሰዎችን የምንንቅ፣ ሰዎችን አሳንሰን ራሳችንን የበላይ አድርገን የምናይ ከሆነ መጨረሻችን የሚያስጠላ ይሆናል። በተለይ ደግሞ በእናት ሲሆን አላህ ሱብሓነሁ ወተዓላ ከቤተሰብ ሐቅ ይጠብቀን። መርየም ራሷን ለመቅጣት ያደረገችው ነገር አግባብ ነው ወይስ አይደለም የሚለውን ኮሜንት ስራ አስቀምጡልኝ።